ብፁዕ አቦና አቡነ ሰላማ በአማርኛ ቋንቋ ከሙርና እዮም ንዖም ናይ ሐዋርያ ቅዱስ ጳውሎስ መመሪ አንደበት እግዚአብሔር አምላክ ያድለልና። By the good wish of the fathers, now Father Salama is teaching to us in Amharic language. በዚህ በመቀጠል ብዙ አባታችን ሁሉም ያሳተፈ እንዲሆን ከአራቱ ማዕዘናት ዓለም ብዙ እንግዶች የመጡበት ስለመጡ ያው ህብረተሰቡ ተረድቶት ልጆችም ተረድቷቸው ስለ አክሱም ጽዮን ምን እንደምናከብር የሚገልጽ ብዙ አባታችን አቡነ ሰላማ ያስተምሩናል። ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ። ብፁዕ አቦና አቡነ መርሃ ክርስቶስ ናይ መንበረ ሰላማ ከሳቴ ብርሃን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትግራይ ዋና ስራ አስኪያጅ፣ ብፁዕ አባታችን አቡነ መቃርዮስ የአክሱም ማዕከላዊ ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ አረጋዊ ናይ ትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፍን ናይ ካናዳ ሀገረ ስብከት ሊቀ ጳጳስን፣ ክቡር ሌተናል ጀነራል ታደሰ ወረደ ናይ ጊዜያዊ መንግስት ትግራይ ፕሬዝደንት፣ ክቡር ዶክተር ደብረጽዮን ናይ ቲፒኤልኤፍ ሰብሳቢ፣ ክቡር አቶ አማኑኤል የጊዜያዊ መንግስት ትግራይ ምክትል አስተዳዳሪ፣ የማዕከላዊ ዞን ዋና አስተዳዳሪ አቶ ሲሳይ፣ እንዲሁም የዚች ጥንታዊትና ታሪካዊት የሁሉም አብያተ ክርስቲያናት በሀገር ውስጥም በውጭም ላሉት እናት የሆነችው የአክሱም ጽዮን ከተማችን ከንቲባ አይተ ትኩ ኃይሉ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ዶክተር አጽብሃ፣ ክቡር ንብሮኤድ ጎደፋ መርሃ ናይዛ ጥንታዊትን ታሪካዊትን እመኩልን አብያተ ክርስቲያናት ገበዛ አክሱም ዋና አስተዳዳሪና የማዕከላዊ ዞን ሀገረ ስብከት ስራ አስኪያጅ፣ ሊቃውንተ አክሱም፣ ካህናተ አክሱም፣ ዲያቆናተ አክሱም ከርቁም ከቅርብም ተሰብስባችሁ መጽሐፉ እንደሚለው እምነ ጽዮን ይብል ሰብ፣ ሰብ ሁሉ ሰው ሁሉ እናታችን ጽዮን ናት ይላል ተብሎ እንደተጻፈ እናታችን ጽዮን ማርያም አክሱም ናት ብላችሁ ከርቁም ከቅርብም መጥታችሁ በዚህ ቅዱስ ስፍራ የተገኛችሁ እንዲሁም ደግሞ ቴክኖሎጂን በመጠቀም በመላው ዓለም ሆናችሁ በተለያዩ ሶሻል ሚዲያና ሚዲያዎች እየተከታተላችሁ የምትገኙ በዓለም ዙሪያ ያላችሁ ወገኖቻችን በሙሉ ከሁሉ አስቀድሜ የ2013 የነበረውን የከፋውን ዘመን አልፎ እነሆ ከጊዜ ወደ ጊዜ ወደ ተሻሻለ የሰላም ብርሃን ወደ ታየበት ደርሰን እንዲሁ ይልቁንም ደግሞ በዛሬው ዓመት
ከአምናው በተሻለ መልኩ እንዲሁም በብዛት ተገኝተን እግዚአብሔርን እንድናመልክ በቅተናልና ይህንን እድልና ጊዜ የሰጠን እግዚአብሔር ነውና ክብርና ምስጋና ለሱ ይድረሰው። እንዲሁም እስመ ሐረያ እግዚአብሔር ለጽዮን ተብሎ በመጽሐፉ እንደተነገረው ምንም እንኳ ለጊዜው ለስሙ ለጽዮናዊት ኢየሩሳሌም የምትገኘው ተራራ የተነገረ ለኢየሩሳሌም የተነገረ ቢሆንም ዋና ፍጻሜው ግን ጽዮን ለተሰኘችው እነሆ ከስሉስ ቅዱስ አንዱ አካል የአንዱ የእግዚአብሔር ወልድ እናት የሆነችው ጽዮን እናታችን ቅድስት ድንግል ማርያም ናትና እንዲሁ እንድንገናኝም የእሷ ጸጋ ምልጃም አልተለየንምና ለእሷም እንደ ቅዱስ ገብርኤልና እንደ ኤልሳቤጥ ልናመሰግናት ይገባናልና ምስጋናችን ለድንግል ጽዮን ይድረሳል። የተወደዳችሁ የእግዚአብሔር ቤተሰቦች ጊዜ አልወስድባችሁም። ዛሬ ከዚህ ተሰብስበን የተሰበሰብንባት ከተማ በዚህ በተሰበሰብንበት ከተማ እግዚአብሔርን ማምለክ የተጀመረው እንደ ሌሎቹ ክፍለ ዓለማት ዘግይቶ አይደለም። እግዚአብሔርን እውነተኛ እግዚአብሔርን ማምለክ በዚህ ቦታ የተጀመረው ከጥንት ጀምሮ እንደነበረ እንደሆነ ሌሎች መጻሕፍት ሳንጠቅስ ቅዱሱ የእግዚአብሔር ቃል መጽሐፍ ቅዱስ በጻፈልን ብቻ ተንተርሰን በቂ የሆነውን መልስ ማግኘት እንችላለን። አዎ ዛሬ እንዲሁ በአንድነት ተሰብስበን ያለንበት እንዲሁ ከተማ ማክበር የጀመርንበት የመጀመሪያዋ ጥንታዊቷ እናታችን ታሪካዊቷ እናታችን በእውነት ልዩ የሆነች እናታችን መጽሐፍ ቅዱስም ደጋግሞ ስሟን የጠራት ከድንግል ማርያም የተወለደው ኢየሱስ ክርስቶስም ሳይቀር በቅዱስ ወንጌሉ ንግሥተ አዜብ ስትነሳ የአዜብዋ ንግሥት የአዜብ ንግሥት ማለት የሳባዋ ንግሥት የአክሱሟ ንግሥት እነሆ በመጨረሻው ፍርድ ጊዜ ተነስታ ይህ ትውልድ ትፋረደዋለች። ምክንያቱም እነሆ የሰሎሞንን ጥበብ ለማየት ከሩቅ ሀገር መጥታለችና ብሎ ጌታችን የወደሳት የሁላታችን ቅድመ አያታችን የሆነች ንግሥተ ሳባ ማክዳ እንደሆነች እናውቃለን። ይህም በመጽሐፈ ነገሥት በምዕራፍ 10 ተዘግቦ የምታገኙት ታሪክ ነው። ስለዚህ በዛን ጊዜ ንግሥተ ሳባ እናታችን ዛሬ ለምናከብረው በዓል የመጀመሪያ መስራች የመጀመሪያ በር ከፋች ሆና እናገኛታለን። እነሆ እሷ አማኝ ሆና ወደ እስራኤል ወደ ሰሎሞኑ ሂዳ አንተን የመረጠ አንተን በእስራኤል ዙፋን ያስቀመጠ እግዚአብሔር ታምነን ስንሰራ ንግስናችን እንደሚስተካከል እግዚአብሔርን መከታ አድርገን ሕዝብን ስንመራ መሪነታችን የቀና እንደሚሆን ሰላማዊ የሆነ ኑሮ መኖር እንደምንችል አረጋግጣ የመሰከረች እች እናታችን ስለሆነች አክሱም እናታችሁ እግዚአብሔርን ማምለክ የጀመረችው ከዛን ጊዜ ከ3000 ዓመት በላይ ሆኗታል። ክብርና ምስጋና ለእግዚአብሔር ነው። ስለዚህ ከዛ ቀጥሎም ስናይ ዛሬ የአክሱም ሊቃውንት ሰምታችኋቸዋል።
እነሆ ንጉሥኪ ጽዮን ኢይትመዋዕ ወይሃድዳ ለሀገር ወይም ደግሞ ታቦተ ሕጎ ለእግዚአብሔር በካህናት ሕጽርት ወበመንፈስ ቅዱስ ክልልት ተብሎ እንደተነገረው ለዚሁ ያሬዳውያን ሊቃውንተ አክሱም ይህንን የዘመሩበት መነሻ አሁንም ቢሆን ውጤቱ የንግሥተ ሳባ የማክዳ ውጤት ነው። ለምን ትሉ ይሆናል? አዎ ንግሥተ ሳባ ለጀንድ ወይም ድማ የቤተ ክርስቲያናችን ታሪክ እንደሚያስረዳን ብዙ የዓለም ጸሐፊያንም እንደዘገቡልን ንግሥተ ሳባ ማክዳ ወደ እስራኤል ተጉዛ በእግዚአብሔር ፈቃድ ድንግል የነበረችው በእግዚአብሔር ፈቃድ እግዚአብሔር ያቀነባበረው ስለነበረ እነሆ ከሰሎሞን ልጅ ወልዳ ወደዚች እንደተመለሰች ሁላችን እናውቃለን። በዚያ ምክንያትም እንደገና ቀጥለን ከሕገ ልቦና ወደ ሕገ ብሉይ ወደ ሕገ ብሉይ ማለት ወደ ኦሪቱ ሥርዓት ወይ ደግሞ በእግዚአብሔር እንደ እስራኤል በጁዳይዝም እምነት እንድንጸና አንድ እግዚአብሔር እንድናመልክ የሆነውም ለዚህም ከ800 ዓመታት በላይ አክሱም ኤልሻዳይ የሆነውን አዶናይ የሆነውን እግዚአብሔርን ስታመልክ ቆይታለች። አዎ ከዛ በመቀጠልም አልቆመችም። አክሱም እሱ በነቢያት የተነገረው በነቢያት ያናገረው ለድኅነተ ዓለም ወደዚች ምድር የወረደው ከድንግልናታችን ማርያም የተወለደው አልፋና ኦሜጋ የሆነው ኢየሱስ ክርስቶስ ከብርክት እናታችን ድንግል ማርያም በተወለደ ጊዜም አክሱማውያን ቤተልሔም ተገኝተው እነሆ ስጦታቸውን አቅርበዋል። እሱ ብቻም አይደለም። በመቀጠልም ወልደ እግዚአብሔር ስለኛ ብሎ መስቀል ላይ ተሰቅሎ ሞታችንን ደምስሶ መቃብራችንን ደርምሶ እነሆ ወደ ጥንት ክብሩ ባረገ በዓመቱ 1 ዓመት ሳይሞላ እነሆ እቺ ከተማ ክርስትናን ወይም እምነተ ክርስትናን ተቀብላለች። አዎ ይህ መጽሐፍ ቅዱስ ነው። ይህም በሐዋርያት ሥራ ምዕራፍ 8:26 ጀምሮ ስታዩት ባጎስ የተሰኘው ኢየሩሳሌም ሰግዶ ጋዛ ላይ ሲገናኝ ከፊልጶስ ወነዋ ማይ መኑ ይከላን ተጠምቆ ያለው አክሱማዊ ሊቅ ነው። ምን አለ? እነሆ እንግዲያማ ውሃ ከዚህ አለ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ሲናገር ማድረግ ያለብህ እሱ ከነገረው ኢየሱስ ክርስቶስ መሲህ የእግዚአብሔር አብ ልጅ እንደሆነ አምናለሁ ብሎ ተጠምቆ ወደዚች ከተማ መጥቶ በ34 ዓመተ ምህረት አክሱም ጌታ ባረከው ኢየሱስ ክርስቶስ መሲህ የእግዚአብሔር አብ ልጅ እንደሆነ አምናለሁ ብሎ ተጠምቆ ወደዚች ከተማ መጥቶ በ34 ዓመተ ምህረት አክሱም ጌታ ባረከ በዓመቱ ክርስትናን ወይም ደግሞ ጥምቀተ ክርስትናን ተቀብላለች። ሊቃውንቶቻችን ብዙ ጸሐፊያን ሊቃውንት እንዳሉት እንደነ አውሳቢዮስ የመሳሰሉ ሊቃውንት እንዳሉት ለአክሱማውያን ወይም እንደ ዘመኑ እንዳሁኑ አጠራር ለኢትዮጵያውያን ሌላ ሐዋርያ አልተላከላቸውም። የመጀመሪያ ሐዋርያቸው ባኮስ ነበረ ብሎ ነው የመሰከረው። ስለዚህ ከዛን ጊዜ በሐዲስ ኪዳን ቀጥሎም ነገሩ ላሳጥረውና ቀጥሎም በ4ኛው መቶ ክፍለ ዘመን በ330 ገደማ እነሆ ኢዛና ሳይዛና በነበርበት ጊዜ በፍሬምናጦስ ከዚህ ካደገው በሱ ምክንያት ቀደም ብሎ ክርስትናን ቀደም ብሎ የቴዎሎጂ ዕውቀት የነበረው በሚገባ የተማረ ወጣት ስለነበረ ሁሉን አይቶ ጥምቀተ ክርስትና ከነሙሉ ሰክረመንት ሙሉ ምስጢራት
መምጣት አለበት ተብሎ ከነገስታቱ ተናግሮ ወደ ግብፅ ወርዶ ከቅዱስ አትናቴዎስ እነሆ የሊቀ ጵጵስናን ማዕረግ ተቀብለው ደግሞ በአራተኛው መቶ ክፍለ ዘመን ደግሞ አክሱም ኦፊሻሌ ክርስቲያን ነሽን ሁና ወይም ደግሞ የክርስቲያን ማዕከል ወይም ደግሞ የክርስቲያን ደሴት ሀገር ተብላ የተጠራችበት እናስታውሳለን። ስለዚህ ከዛን ጊዜ ጀምሮ አክሱም ይህንን የመሰለ እምነት ያላት ከተማ ነው ያላችሁና እንኳን ደስ አላችሁ፣ እንኳን ወደ እናታችሁ ወደ ጽዮን በሰላም መጣችሁ። እንግዲህ አስላሳጥረው ነይ የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ በትግርኛ አባታችን ብዙ አስተምረዋል። አስተርጓሚውም በመጠኑ ምናልባት ከውጭ ላሉ ባይመጡም በውጭ ለሚከታተሉ አስተአድጎ በመጠኑ እየተከታተሉን ይሆናሉ። ዛሬ እንደተባለው ሁለት ስም ነው ያለ። አንዱ የብሉይ ኪዳንን ታሪክ ነው ይዘን ሊቃውንቶቻችን ያሉት። ሁለተኛ የሐዲስ ኪዳን ታሪክ ነው። የብሉይ ኪዳኑ ታሪክ ቀደም ብለን እንደሰማነው እነሆ እመቤታችን ቅድስት ድንግል ማርያም በዘመነ ነቢያት በመጻሕፍቱ በብዙ ምሳሌ እየተመሰለች ታይታለች። አንደኛው ምሳሌዋ በደብረ ሲና ትመሰላለች። ሁለተኛ ምሳሌዋ በደብረ ጽዮን በጽዮን ተራራ ትመሰል ነበረ። ሶስተኛው ደግሞ በታቦተ ሙሴ ወይ ደግሞ በጽላተ ሙሴ። እነዚህ ሶስቱ የድንግል ማርያም ምሳሌዋች ነበሩ። ጽዮን እንዴት ትመሰላለች ካላችሁ፣ ጽዮን ማለት የእግዚአብሔር ከተማ ናት። ጽዮን ማለት የእግዚአብሔር ማደሪያ ናት። ዳዊት እንዳለው እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና ከመትኩነ ማሂደሮ ማደሪያው ትሆነው ዘንድ እሱ ጽዮን እግዚአብሔር መርጠዋል እንደተባለ እነሆ አማናዊት ጽዮን ደግሞ የእሱ ማደሪያ ትሆን ከሴቶች ሁሉ ተለይታ እንከን ያልተገኘላት ሁለት ዘር ድንግል ማርያም ለዛች ኦሪታዊት አማናዊት ምሳሌዋ ጽዮን ድንግል ማርያም ናት። ምክንያቱ ከጽዮን ድንግል ማርያም የእግዚአብሔር አብ የባሕርይ ልጅ ኢየሱስ ክርስቶስ ተወልደዋልና። ሁለተኛ ሲና ምሳሌዋ ናት። በሲና የወረደው ምንድን ነው? በሲና የወረደው ነበልባል ድምፅና እሳት ጢስ ነው የወረደው። ያ ቃል ነው የተሰማው። እንግዲህ አማናዊት ደብረ ሲና ድንግል ማርያም ደግሞ ያ ቃል መጀመሪያ ነበር፣ ያ ቃል በእግዚአብሔር ነበር፣ ያ ቃል እግዚአብሔር ነው የተባለውን አማናዊ ወልደ እግዚአብሔር ቃለ እግዚአብሔር ኢየሱስ ክርስቶስ በመውለዷ እነሆ ይህንን በሱ ትመሰላለች። ስለዚህ ታቦተ ጽዮንም እንደሱ ነውና እንኳን በሰላም መጣችሁልን እያልኩኝ አንድ ነገር ማስታውሳችሁ ነገር አለ። አዎ ደምቀናል። አዎ ብዙ ሰው ተሰብስበዋል። አዎ ፊታችን በራ ብለዋል። እውነቱን ልንገራችሁ፣ ነገር ግን እንደ እኔ እምነት እንደ ብዙዎቻችንም ላያችን እንዲህ ማማሩ እግዚአብሔር ይመስገን። ነገር ግን ትግራይ ይህንን በዓል ስታከብር ደግሞ ከዚህ ከተሰበሰብነው በላይ ሚሊዮንስ በሚሊዮን የሚቆጠር ዜጋችን ግን አሁንም ቢሆን በረሃብ አለንጋ እየተቆላ ነው። አሁንም ቢሆን የጥይት ድምፅ ነው የጠፋ እንጂ አሁንም በየቴንዳውና በየሸልተሩ አሁንም ዜጎቻችን በሚሊዮን የሚቆጠሩ አደጋ ውስጥ ነው ያሉ። አሁንም እናቶቻችን፣ ሕፃናቶቻችን ያለ ምግብና ያለ መጠለያ በችግር ውስጥ ነው እየማቀቁ ያለው። የፕሪቶሪያ ውል ቢፈራረሙም እነሆ የተፈራረሙት የኢትዮጵያ መንግስትም ሆነ ከሱ ጋር የፈረመው ቲፒኤልኤፍ ወይም ደግሞ አሁን ሁላችሁ የትግራይ ክልላዊ መንግስት በአግባቡና በጊዜው ሳይፈጽሙ በመቅረታቸው ከዚህ የበለጠው ህዝባችን ግን የሚላስና የሚቀመስ አጥቶ እንባው እንደ ሰን ውሃ እየፈሰሰ እንባው አጥቶ ደም እያለባ ደም አልቆ መግል ቋጥሮ እናቶቻችን በችግር እንዳሉ ልናስታውሳቸው ይገባል። ስለዚህ የመጨረሻው መልእክቴ በዓለም ሁሉ ያላችሁ ከዚህም ያላችሁ ለዚህ ህዝብ ለትግራይ ህዝብ በመከራና በውስጥ ላለው ህዝብ ሁላችሁም የሰላም አምባሳደሮች ሆናችሁ እንድትሄዱ ሁላችሁም በመንግስት በኢትዮጵያ መንግስትም ሆነ ከሱ ጋር በፈረመው ህዝቡ ወደ ቀየው ወደ ርስቱ ወደ ጉልቱ ወደ ንብረቱ እንዲመለስ ሁላችሁ እንደ 2013 ድምጣችሁ ሳይዘጋ ሁላችሁ በየአደባባዩ ህዝቡ ወደ ጥንቱ ወደ ክብሩ ይመለስ ብላችሁ
አመሰግናለሁ።